ፓስተር ይሻርፋሉ ዘመረልን እኔ ጋር ተዘጋጁ ሀያላን እኔ እንዳቋርጥ ታደርጉኛላችሁ ዘምር ፕሊዝ ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቆን ስታስማማ የገብርኤል ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ አልወረደም ከወረደ ይኸውልህ ነጥብ ከፍ ይላል ፓስተር ፕሊዝ ዝም ብለህ ዘምር ስለፈጠረ አምላክ የሆነ ሰውዬ እኮ ነው እስክስታ ነው ኢሞጂ ልከውልህ ነው ዘምር ዘምር በል ዘምር እኛ የ598 ኮይን አንበሳና ዘምር ተሰማ ላይ ነው የቆምከው ተሰማ የመላኩ ድምፅ ተሰማ አረዘም በጣም ነው የሚያምርብህ ፓስተር በእውነት ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቆን ስታስማማ የገብርኤል ድምፅ ተሰማ ተሰማ ድምፅ ተሰማ ተሰማ ገብርኤል ድምፅ ተሰማ ሰላም ለኪ እያለ ሰላም ለኪን እያለ ከሁሉም ይበልጥ ኢየሱስ አለ። አሁን ከኢየሱስ የሚበልጥ ማን አለ ይላል ዝማሬው። አሁን ፓስተር እንዲህ መቀላቀል አግባብ ነው? አሁን ዝማሬው ላይ ገብርኤል ድንግል ማርያም ወይ ሰላም ለኪ ሰላም ላንቺ ይሁን እያለ አበሰረሽ ይላል እንጂ ከኢየሱስ የሚበልጥ አለ የሚል የለውም። ስለዚህ ፓስተር መቀላቀል ጥሩ አይደለም። ሌላ ጊዜ ከሁሉ የሚበልጥ ኢየሱስ አለ እኮ አንተ የምትቀበለው ሐሳብ እኮ ነው። የለም ቆይ የሚበልጥ አለ አላልኩኝም ፓስተር። እኔ ላይሰንሱ ግን እንዳይታገድ ሲባል ግን ይሄኛውን አለፍ ያለው ችግር የለውም። ይደዝም ማተር ፓስተር ከሙሴ የሚበልጥ በዚህ አለ፣ ከሰለሞን የሚበልጥ በዚህ አለ። እኔ ምን ፓስተር የገዛውን ሻርፕ ጽሑፉን አንብበን የገዛው አላነበብከውም አልተማርክም አላንዱ አንተ ዝም ብለህ የማህበሩ ተላላኪ ነህ። እኛስ እንዳንጠቆር ጽሑፍ የሌለው ሻርፕ ነጠላ ነው ገዝተን ያደረግነው። ግን ፓስተር እግረ መንገድን በቁም ነገር ምንድን ነው የሚለው ሻርፕ ላይ ያለው ጽሑፍ እኮ አይደለም፣ ኢንዶሚኒ ፈሶበት እኮ ነው። ቡርቴ ኢንዶሚኒ ነው የሚሰራ ጠዋት ፓስተር እጅግ በጣም ደስ ይላል። በነገራችን ላይ ስፔሻሊ አንተን ማሸነፍ እጅግ በጣም ደስ ይላል ፓስተር። ምክንያቱም እንዳንተ ጌም እኮ አልተጫወትንም ዛሬ። አይኖ በዚህ አጋጣሚ ውስጥ ያላችሁት ወንድሞቻችን እኔና ፓስተር ሶፊ ጁን 14 በኢትዮጵያ ሰኔ 7 ማለት ነው፣ በነጮቹ ጁን 14 ላይ ከምሽቱ 2 ሰዓት ቅዳሜ ዕለት ነው የሚውለው። ከምሽቱ 2 ሰዓት
ከባድ የሆነ ፊልም ያለን በነገራችን ለኛ ኦርቶዶክሲያን በዚህ አጋጣሚ የላይቭ ሪከርድን ሁሉ ለመስበር ነው ያሰብነው። እንደ ጊዜ መልካም ፈቃድ ፓስተር አንተ ጋር ስንት ሰው እንደሚገኝ ባናቅም እኛ ጋር ግን ከ100,000 ሰው በላይ ኤክስፔክት ይደረጋል እና ባረገኘው ነው የምንዘረረ። እኛ እኮ ኦልሞስት 42 ሚሊዮን አልፈናል። እናታቀም እናንተ ቤት እናንተ ቸርች ውስጥ ግን ቁጥር አይፈረም ልበል አይተዋል። ፓስተር የሆነ ቪዲዮ አይቼ ነው አንድ ስሙ ጠፋኝ አንድ የሆነ አገልጋይ ጋር ሄዶ ለቸርች ህንፃ ማሰሪያ የሚሆን እግዚአብሔር ሆይ 120 ቢሊዮን ልቀቅልን አለው። ፕሮፌቱን ቢሎ ጥሩ ነው አለቅም ብሏል አለ። እኛ ቸርች አይደለም ይኸውልህ። አሁን እኮ የእናንተ አንዱ ወንጌል ጥሩ ነው ፕሮፌት እንዳንተ ጸጉሩ ለስለስ ያለ ሰው እኔ ገረመኝ የእግዚአብሔር የመልሱ ፍጥነት። እዲ 120 ቢሊዮን በስማ ቦሌ በጣም ይኸውልህ ቁም ነገር ድንገር ወንድማችን እንዲያቆም ፈለገ። እንዲሁም አንተ ጋር የሚያሉ እዚህ ያሉ ሰዎች እንዲያውቁት በኢትዮጵያ ወንጌላውያን አማኞች መካከል እኔ የኢትዮጵያ ወንጌል አማኞችን አልወክልም። እኔ አዳምጣ እኔ የምሰራው ስህተት እኔን ነው የሚወክለው። አንድ በስመ ነቢያነት፣ በስመ ነብይነት፣ በስመ ሐዋርያነት፣ በስመ ፓስተርነት፣ በስመ ወንጌላዊነት የሚያደርገው ስህተት ህዝቡን ወይም ደግሞ ወንጌላውያን አማኞችን አይወክልም። የሚወክለው ራሱንና ራሱን። ለምንድን ነው የእኛ በኢትዮጵያ ወንጌል አማኞች ምን መሰለ፣ ብዙዎቻችሁ እናንተ ያልተረዳችሁት፣ እናንተ ጋር የረጅም ዓመት ቀኖና፣ ዶግማ፣ ስርዓት፣ ቤተክርስቲያን መዋቅር ወይም ሲኖዶስ አላችሁ። እኛ እኮ እንደ ባለሙያ ከሰላም ሚኒስቴር የደም ፈቃድ አውጥተን እኮ ነበረ ስንሰራ የነበረው እኮ። አሁን ነው እኮ በፓርላማ ተጸድቆ ገና እንደ ቤተ እምነት የተቆጠር ነው እኮ ገና አሁን ነው። ስለዚህ ለምንድን ነው ግን ፓስተር ንግድ ፈቃድ የምትወጡት? እንደዛ ነበረ በፊት ሲስተሙ አይደለም። ንግድ ፈቃድ የምትወጡት ለምንድን ነው ማለት ነው? ንግድ ፈቃድ የምትወጡት ለምንድን ነው ማለት ነው? ንግድ ነው፣ ላይሰንስ ነው። ሁሉም ላይሰንስ አለ። ኢትዮጵያ ኦርቶዶክስ ቤተክርስቲያን በሀገሪቷ ውስጥ ወንጌል እንድትሰብክ ላይሰንስ አላት እኮ። ልክ እንደዛ ላይሰንስ የለም እኛ ጋር ላይሰንስ የሚባል ነገር የለም። አይ እንደ አላት የሃይማኖት ተቋማት አሉ። አይ ፈቃድማ አላት። መንግስትን አክብራ ነው። ኧረ ላይሰንስ እግዚአብሔርን የሚባል ነገር የለም እኛ ጋር። እኛ ንግድ ፈቃድ ነው፣ ላይሰንስ የለንም። አይ አጣራ። ምናልባት እኛ ቤተክርስቲያን ውስጥ ያሉ መነኮሳት ሊይዙ የሚችሉት ላይሰንስ የመንጃ ፈቃድ ብቻ ነው። የቤተ ክህነት መኪኖችን ይነዳሉ። አይ ጠይቅ ጠይቃለህ፣ ችግር የለም ጠይቅ እና ጠይቅ። ዞሮ እኛ ጋርም አሁን የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል የሚባል ተመስርቶ በጣም ትልልቅ አባቶች ያሉበት በሴኩላሩም በስፒሪቹዋሉም በትምህርትም በልምድም በአገልግሎትም በጣም ለረጅም ጊዜ ያገለገሉ ትልልቅ አባቶች ያሉበት የተዋቀረ ልክ እንደናንተ እንደ ሲኖዶሱ ህብረት ይባላል። በጣም ትላልቅ ሰዎች ያሉበት ጨዋዎች፣ ስርዓት ያላቸው ህይወታቸውም አገልግሎታቸውም ታይቶ ተፈትሾ በሰውም በእግዚአብሔርም ፊት ከብረው የተገኙ ሚዛናቸው ከፍ ብሎ የተገኙ አባቶች አሉ እና ያ የሚመሩት ነው። ስለዚህ በዚህ መካከል ግን አጭበርባሪውም ሌባውም በስመ ፓስተርነት በስመ ነብይነት ሐዋርያነት ገብቶ ተቀላቅሎ እንደፈለገ ሲያደርገው የነበረ ምክንያት ውስጥ ደግሞ ለምድረው ብትል ኤኒቲንግ ኤንታይም ሄዶ ፍቃድ ወስዶ አዳራሽ ተከራይቶ በየመንደሩ ሲያደርግ ነበር። አሁን ግን እንደሱ የሚቻልበት አይደለም። ገና ወንጌል አማኞች ካውንስሉ ልክ እንደ ሲኖዶስ የተቋቋመው ምናልባት የ4 ዓመት ልጅ ነው። ነገ ከነገ ወዲያ አሁን እንደምታየው አንዳንዶችን በመምከር አንዳንዶችን በመገሰጽ አንዳንዶችን ቅጣት ሁሉ እስከ መስጠት አንዳንዶቹን ብዙ ነገሮች እያደረጉ ያሉበት በጣም ትልቅ ተቋም እየተፈጠረ ነው ያለው በኢትዮጵያ ውስጥና ከዛ አንጻር ነው መረዳት ያለብህ። እኔ ካጠፋው እኔ ነው ልትወቅስ የሚገባው።
አይደለም ለኢትዮጵያ ኦርቶዶክስ እኔ ማንም አጠፋ አላልኩኝም። ቆይ አይደለም እኮ ለዛ ነው እንትኑ ነው መውሰድ ያለብን። እኔ አሁን ማንም አጠፋ አላልኩም። እኔ ትወክላለህ አላልኩም። 120 ቢሊዮን አለ ብለህ እኮ እንደ እኔ አሁን እኔ አላልኩኝም እንዴ። አሁን እኔ ራስህ እኮ ነው ያልከው። አንዳንድ እናንተ ጋር እኔ ያልኩት አንዳንድ ፈለገ አትናቴዎስ በዚህ ያክል ነጥብ የሚያሸንፍ ከሆነ ኢማጂን ፓስተር ይሰማል። እዛ ጋር ተሳስተሃል እያልኩህ እኮ ተሳስተሃል። 17,000 ገብታል በመቅረስ አንተው ጋር ያሉ ፕሮቴስታንቶች ራሳቸው ፈለገ አትናቴዎስ ተጽዕኖ ፈጣሪ እያሉ ይጻፉ ፕሊስ። ከኛ ቤት ማንም አይልከም። አንተ ጋር እየመጣ ማንም አይልከም። እዛው አንተ ጋር ያሉት ብቻ ይጻፉ። አንተ እኮ እኔን ገና ስታረስ ትቃጠላለህ እኮ። እንደው አንበሳ አንድ ሰው እንኳን ቢያወርድልህ ማለት ነው። ሀብትሽ በጣም ቢወርድ ማለት ነው ልንገርህ፣ ሀብትሽ በጣም አመሰግናለሁ። ቆይ አንድ አንበሳ ቢወርድ አንድ አንበሳ ቢወርድ ማለት ነው የፈለግከውን ነገር አስደርገኝ፣ እኔ እሺ እልሃለሁ። ምንድን አልገባኝም። ወረድ እኮ ይኸው አንድ አንበሳ አላየሁም እኔ ምንም ነገር የለም እኮ። ያው የዳነና ያልዳነ ሰው እኩል አይደለም የሚያየው። ፓስተሪ እኛ ጊፍተሮች አናደክማቸውም። አንድ ሰው የለህም። ኤኒዌይስ በጣም ነው የምናመሰግነው የኔ አባት። ጁን 14 ሰኔ 7ን በደንብ ይሄንን ፓስተርን እስከሚያስነጥሰው ድረስ ልኩን እንደምታስገብርልኝ አምናለሁ። እኔ ምን ፓስተር የአንተ አይን የብሉይ ኪዳን ነው የአዲስ ኪዳን ነው? አልገባኝም። እንዴት ነው የሚያሳየን? መነጽሩን ስጠኛ ጀምር። ትክክለኛ መልስ። ለካ መነጽር ያስፈልጋል። መነጽር ይፈልጋል። ያለ መነጽር ዝም ብለህ ጠይቃለህ። እንደዛ ብሎ ሙድ አልያዘብንም። ይችኛዋ ይችኛ አዲስ ኪዳን ነች። ፓስተር የአሁኑ 100 ምናምን ሺህ የቀደም 50 ሺህ ኦልሞስት 3 ጊዜ 50 ሺህ አሸንፈንሃል። እኔ አንድ እድል እሰጥሃለሁ በቁም ነገር። አሁን ግን ቆይ እግዚአብሔርን ኖ አሁን ማልገጥ አይቻልም። አይደለም አስረብሽ አዳምጠኝ። ሶስተኛ እኔ ነኝ እድል የሰጠው። በቃ እሺ እርሰው በቃ አሁን 50 ሺህ ከገባ እኮ እርሰው። እሺ ቶ እንዴ እኔ ደግሞ ፀጉሩ የሳሳ ሰው እንደውም እኔ መግባባት አልችልም። እንደው በደንብ አዳምጠኝ ፓስተር እኮ ያንተ እኮ ሐሳብን የሳሳብ። እሺ በቃ እሺ አንተ ትክክል ነህ። እኔን አዳምጠኝ። አሁን እግዚአብሔርን የተሸነፈ ይዘምራል። ካሸነፍኩ እኔ የምፈልገውን ዝማሬ አዘምርሃለሁ። ካሸነፍኩ አትበል። አንበሳ ካየው ይኸው በዚህኛው ስልኬ አንተ ላይቭ ላይ ገባለሁ። በዚህኛው ስልኬ ላይቭ ላይ ገባለሁ። ይኸው ፓስተር ቆይ ይኸው አንተ ጋር ገብቻለሁ። አያለው አይኔ በእውነት ቅድም አላየሁም። እኔ ጋር ወይ መጣ ምን አላውቅም። አንተ ጋር አንበሳ ከወረደ ሳታሸንፈኝ አንዱን አንበሳ አይቼ የፈለከውን ቅጣኝ። ትዘምራለህ። እግዚአብሔርን ትዘምራለህ። የፈለከው ጌታን በል። ጌታ ምስክር የፈለከውን ሁላችሁም ሀብትሽ ቢጫና ነጭ ፓስተር። እሺ አሲ አንድ የእመቤታችን በጣም የምትወደውን አንድ ዝማሬ ይዘምርልን። እውነት ከዶክተር ኪራ ጋር አንድ የዘመርከውን አንድ እውነት በጣም ግን አንተ የምትወደውን እኔ አላስገድድህም። አንተ የምትወደውን አንድ ዝማሬ ዘምርልን። አይዞ ፓስተር አይዞ። ግን እኮ ድመት ነው ያየሁት እውነቱ። አሁን እንግዲህ ወደ መዝሙሩ ተማምነን አሳይቼ ጨርሰናል። አሁን ወደ ዝማሬው ዘምርልን ፕሊስ። ድመት ነው ግን እኔ ያየሁት እኮ። ዘምርልን ፓስተር ዘምርልን። ቤተሰቦቻችን እናክብራቸው ፕሊስ። ዘምርልን ፓስተር።
ድኩላ ሰተውህ አንበሳ ነው ብለህ ታታለኛለህ። ለምን ተኩላ አይሆንም? ድኩላም ይሁን ተኩላ ፓስተር ዘምር። ሁላችሁም ሀብትሽ የፈለገ ወንድም እያላችሁ ጻፉ ፕሊስ።